ዕለተ ሐሙስ መጋቢት 25 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት ማህበረሰቡን እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እየተሰራ መሆኑ ተጠቆመ። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንደሚያስተምሩ ወይንም ደግሞ እንዲያገለግሉ የሚያደርጉ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቋል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ትናንት መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ስትራቴጂ ጉዳይ ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተናን የተማሪዎችን ውጤት ዝቅተኛ የሆነበት መንስኤ በተመለከተ ጥናቶችን አቅርበዋል። ውይይትም ሲደረግ ነበር። በዚህም ወቅት ደግሞ በዩኒቨርሲቲ ተማሪዎች ላይ ለተያዘው እቅድም አብራርተዋል። እሳቸው በኃላፊነት ከተሾሙበት ጊዜ ጀምሮ ላለፉት ዓመታት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆኑን ተጠቁሟል። ችግሩ በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑንም ሚኒስተሩ ገልጸዋል። የኢትዮጵያ ዩኒቨርሲቲዎች ሰርቪስ በሚል መጠሪያ የተሰጠው አሰራሩ ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘለት መሆኑን የገለጹት ሚኒስተሩ በ4 ዓመታት የሚመረቁ ተማሪዎች የ3ኛ ዓመት ትምህርታቸውን እንዳጠናቀቁ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማሪያ አገልግሎት ይሰጣሉ ወይንም ደግሞ ማህበረሰቡን እንዲያገለግሉ ይደረጋሉ፣ እንዲመረቁም ይደረጋል ሲሉ ተናግረዋል። ይህ ሲሆን የተማሪዎች መሰረታዊ ውጪ የሚሸፍን እንደሆነም አመላክተዋል። ይህ አሰራር ለተማሪዎች ለራሳቸው ተግባራት ትምህርት እንደሚሰጥና የበለጠ እንዲነሳሱ እንደሚያደርጋቸውም ተናግረዋል። በአማራ ክልል በኮሌራ ወረርሽኝ የተጠቁ ሰዎች ቁጥር ማሻቀቡን የክልሉ ህብረተሰብ ጤና ኢንስቲትዩት አስታወቀ። በአማራ ክልል ምስራቅ ጎንደር ዞን ቋራና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ የተያዙ ሰዎች ቁጥር መጨመሩን ኢንስቲትዩቱ አስታውቋል። የአማራ ክልል ህብረት ጤና ኢንስቲትዩት በክልሉ በምዕራብ ጎንደር ዞን ቋራ ወረዳና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ በርካታ ሰዎች እየተያዙ መሆኑንም ገልጿል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የበሽታውና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሰፊ ደርቤ እንደገለጹት ወረርሽኙ ከተከሰተበት ቀን ጀምሮ በየቀኑ የሚደርሰውን የበሽታ ቁጥር እየጨመረ ነው ብለዋል። በተለይም በባህር ዳር ዙሪያ ወረዳ በቀን ውስጥ በርካታ ሰዎች በበሽታው እየተጠቁ ነው ማለታቸውን የክልሉ ቴሌቪዥን ዘግቧል። አጣዳፊ ተቅማጥና ትውከት በማስከተል ለሞት የሚዳርገው በሽታው በክልሉ በየካቲት ወር መጨረሻ ጀምሮ መከሰቱን ባለሙያው አስረድተዋል። ኮሌራ የተበከለ ውሃና ምግብን በመጠቀም የሚከሰት ሲሆን ሰዎች በብዛት በሚሰበሰቡ ባቸው ቦታዎች በተለይም ንጹህ የመጠጥ ውሃና ንጹህ የመጸዳጃ ቤት በሌላቸው አካባቢዎች በቀላሉ የሚተላለፍ በመሆኑ ጥንቃቄ እንዲደረግም አሳስበዋል። በሽታውን ለመከላከል ከበሽታው ጋር ንክኪ ከተደረገ በኋላ እጃቸውን በሳሙና መታጠብ፣ ውሃ በኬሚካል አክሞና አፍልቶ መጠቀም እንዲሁም ደግሞ የበሽታውን ምልክቶች ከታዩ በቅርብ ወደሚገኘው የጤና ተቋም በመሄድ የሕክምና አገልግሎት ማግኘት ያስፈልጋልም ብለዋል። አዲሱ የትግራይ ክልል ጊዜያዊ አስተዳደር አወቃቀር የፕሪቶሪያውን ስምምነት መሰረት በማድረግ የአንድ ፓርቲ የበላይነት የሌለው ሁሉንም የትግራይ ፓርቲዎች አካተተ እንዲሆን በጌታቸው ረዳ የሚመራው ህወሓት አሳሰበ። የትግራይ ክልል ጊዜያዊ አስተዳደር እንደ አዲስ እየተዋቀረ የሚገኘው ከፌዴራል መንግስት በኩል እንደሆነም ይገለጻል። ከፕሪቶሪያው ስምምነት በኋላ መጋቢት 2015 ዓ.ም የተመሰረተው የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት የስራ ጊዜ በመጠናቀቁ የአዋጅ ማሻሻያና ሌሎች ለውጦች ተደርገውበት እስከ ቀጣይ ምርጫ ድረስ እንደሚዘልቅ የፌዴራል መንግስቱ ማሳወቁ ይታወሳል። አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ባወጣው መግለጫ በጊዜያዊ አስተዳደር አወቃቀር ዙሪያ ምክረ ሀሳባቸውንም አቅርበዋል። ሌሎች በትግራይ ክልል የሚንቀሳቀሱ ተቃዋሚ ፓርቲዎች በበኩላቸው እስከ ምርጫ ድረስ የሚዘልቀው የትግራይ ክልል ጊዜያዊ አስተዳደር አካታች ሆኖ እንዲሻሻልም ጥሪያቸውን አቅርበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በጊዜያዊ አስተዳደሩ ላይ ለውጦችን ለማድረግ ከፌዴራል መንግስቱ ጋር እየተነጋገረ እንደሆነ ማሳውቆ ነበር። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን ደግሞ የስልጣን ዘመን የሚያራዝሙ የትግራይ ክልል ጊዜያዊ አስተዳደር አወቃቀር እንዴት ይሁን በሚል ጉዳይ ላይ ምክረ ሀሳብን ይፋ አድርጓል። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን መጋቢት 19ና 20
2017 ዓ.ም አካሄደው ከተባለ ስብሰባ በኋላ የወጣ መግለጫ በሂደቱ ላይ ያለውን የትግራይ ክልል ጊዜያዊ አስተዳደር ዳግም የማቋቋምና ማደራጀት ተግባር በሚመለከት ዝርዝር ነጥቦችን አንስቷል። የትግራይ ክልል ጊዜያዊ አስተዳደር ማደራጀት በሚመለከት ያለውን ሐሳብ የምናቀርበው መነሻ የፕሪቶሪያው ስምምነት መሰረት በማድረግ ነው በሚለው ይህ መግለጫ የአንድ ፓርቲን የበላይነት የሌለው ሁሉንም የትግራይ ፓርቲዎች አካተተ በኩልነት ያሳተፈ ተደርጎ እንዲቋቋም በዚህም መሰረት ደግሞ የዞን አስተዳደሮች እንዲሻሻሉ ይጠይቃል። ከዚህም በተጨማሪ በከተሞች፣ በወረዳዎች፣ ቀበሌዎች በህዝብ የተመረጡ አስተዳደሮች በአስቸኳይ ተቋቁሞ የጊዜያዊ አስተዳደር አካል እንዲሆኑም ሐሳባቸውን አቅርበዋል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የኮንጎ ዲሞክራሲ ሪፐብሊክ መንግስት ከኤም23 አማጺ ጋር የመጀመሪያ የቀጥታ ውይይት ሊያደርግ መሆኑ ተገልጿል። በመጪው ሳምንት ሮብ የኮንጎ ዲሞክራሲ ሪፐብሊክ መንግስትና የኤም23 አማጺ ቡድን ተወካዮች ውይይት ሊያደርጉ እንደሆነም ነው የተገለጸው። ሌላኛው ወገን እስካልጣሰ ድረስ ድርድሩ በኳታር ዋና ከተማ ዶሃ ይካሄዳል ሲል አንድ የኮንጎ ባለስልጣን ለብሪታንያ ሚዲያ ተናግሯል። የኤም23 ምንጭ ጥያቄዎቻቸው ለኪንሻሳ ለማቅረብ መዘጋጀታቸውንም አረጋግጧል። ሁለቱ ወገኖች ውይይትን በሚስጥር ለመጠበቅ እንደተስማሙም በሪፖርቱ ተመላክቷል። የታቀደው ውይይት የኮንጎ ዲሞክራሲ ሪፐብሊክ ፕሬዝዳንትና የሩዋንዳ አቻቸው ፖል ካጋሜ መጋቢት 11 ቀን በዶሃ ያደረጉትን ንግግር ተከትሎ የመጣ ነው። የኳታር አሸማጋይ የኮንጎና ሩዋንዳ ሁለተኛ ዙር ምክክር ባሳለፍነው አርብ ያስተናገዱ ሲሆን በተናጠል ደግሞ ከኤም23 ተወካዮች ጋር እንደሆነም ተነግሯል።
በመጨረሻም የትራምፕ አስተዳደር ዩኤስአይዲን ለማፍረስ በሚያደርገው የመጨረሻ ጥረት ሁሉም የውጭ ሀገር ሰራተኞችና ዲፕሎማቶችን ሊያባረር እንደሆነ በሪፖርት አመላከተ። የአሜሪካን የተራድኦ ድርጅት ዩኤስአይዲ የሰው ሀብት ቢሮ ከ10 ሺህ በላይ የውጭ ዜጎችና 600 የሚሆኑ የአሜሪካ ዲፕሎማቶች የስራ ስንብት ማስታወቂያ እንደሚደርሳቸውና ስንብቱም ከነሐሴ ጀምሮ ተግባራዊ እንዲሆን ማሳወቁን ለጉዳዩ ቅርብ የሆኑ ሰዎችን ጠቅሶ የእንግሊዝ ሚዲያ ዘግቧል። በዘገባው የተጠቀሱት የቀድሞ ዩኤስአይዲ ከፍተኛ ባለስልጣን ይህ በእውነት ማብቂያ ነው በማለትም አንስተዋል። የውጭ ጉዳይ ሚኒስተር ማርኮ ሮቤን ተቋማቸው የተወሰኑ የዩኤስአይዲ ተግባራትን ለመረከብና ቀሪዎቹን እስከ ሰኔ 24 ድረስ ለማቆም እንዳቀደ ባሳለፍነው አርብ ለኮንግረሱ ተናግረዋል። ከሮቤ መግለጫ በኋላ በሺዎች የሚቆጠሩ የዩኤስአይዲ ሰራተኞች የስንብት ደብዳቤም ደርሷቸዋል። የትራምፕ አስተዳደር እየጨመረ የመጣውን የመንግስት በጀት አለመመጣጠን ለመቀነስ ከ5000 በላይ ፕሮግራሞችን አቋርጧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን እስካሁኑን ይመስሉ ነበር። ከዜናዎቹ ጋር ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።